ኢየሱስ ክርስቶስ ከተከበረ በኋላ እንደ መጽሐፉ መግደላዊት ማርያም መቃብሩን ለማየት የሄደችው ፀሐይ ሳይወጣ በፊት ሌሊት ነው ወይንስ ፀሐይ ከወጣ በኋላ ነው? በጣም ቆንጆ ጥያቄ ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 10 አንብበው። መልሱን ከዚያ ማስረጃ ይሰጡኛል። እንደሱ መጽሐፍ ቅዱሱ መልሱን እየነገረ ነው የምልህ። ማለዳ ነው ማርያም መግደላዊት ምንም አውቃለሁ። እሱን አይደለም ጥያቄው ምንድን ነው? እሑድ ማለዳ መለስኩልህ እኮ መቼ ነው የሚለውን እሱን እንመጣለን ወገናችን። እሑድ ነው፣ ሰኞ ነው፣ ማክሰኞ ነው፣ እሱን አይደለም። ስትሄድ ጊዜ እሷ ፀሐይ ከወጣ በኋላ ነው የሄደችው ወይንስ ፀሐይ ሳይወጣ በፊት? ማለዳ ማለት እንግዲህ እንደየሀገሩ አላውቅም። በእኛ ሀገር ማለዳ ማለት ፀሐይ ሳይወጣ ነው። ማለዳ አንዳንድ ጊዜ ቆይ አስጨርሰኝ። አንዳንድ ቦታ ደግሞ በማለዳ ተነስተን እንሂድ ይላሉ። ማለዳ ሊሉ ይችላሉ። እንደየሰው ይሄ ኮንቴክስት ነው ብራዘር። ከይቅርታ ጋር ግን አሁን ፀሐይ ሳይወጣ በፊት አልከን አይደለ? እሱን ለያዝ እንዳንሄድ እኮ መጽሐፍ ቅዱስ ልስጥህና አንብበው። የኔ ስሜት የአንተ ስሜት እንዳይሆን እኮ ነው ወንድሜ። ስለ ስሜት አይደለም ወሬያችን። አሁን ወገናችን አጭር ጥያቄ ነው መልሰሃል። በጨለማ ነው ፀሐይ ሳይወጣ በፊት አልከን አይደለ? ጨለማና ማለዳ ይለያያሉ ብራዘር። ትክክለኛ መልስ ቅድም መለስክልን። መጽሐፍ ቅዱስ እሱ ነው ትክክለኛ። እሱ ቅድም ያልከን ወንድም ሰው መቀየር እውነት ነው አይደለ የምትፈልገው አንተ ወይስ የራስህን ስሜት ነው የምታስቀምጠው? ከይቅርታ ጋር ግን መቶ ጊዜ ሊሞላህ ነው ስሜት የሚለውን ቃል ጥያቄ ነው እየጠየቅን ያለ ነው። ስሜት ግን ግተዋ። እውነትን ፍለጋ ከሆነ የዮሐንስ ወንጌል 20:10 ላይ አንብብልኝ እያልኩ ነው። ስሜት ከሆነ ደግሞ እውነት አይገለጥም። ለምን በአንተ ስሜት እውነት የመጣችው ጥያቄ ነው። በቃ አሁን መልስ። በቃ መጽሐፍ ቅዱስ አንዴ ግለጠው። የቅድሙ የዮሐንስ ወንጌል ምዕራፍ 8 ቁጥር 20 እስከ 18 ማስረጃ ስጠይቅህ ትሰጠኛለህ ወገናችን። ማለዳ ለመግደላዊት ማርያም ማለዳ ተገለጠላት ወንድሜ። ፀሐይ ከወጣ በኋላ ሳይወጣ በፊት ከእሱ ጋር ነው የምነግርህ። ማለዳ ምንድን ነው የሚለውን ያንተ እንትን ይሆናል፣ ኮንቴክስት ይሆናል። በጣም ጥሩ ዚህ ላይ ያዘና ልጁ ልክ ነው እያወራ ያለው ማለት ነው። አሁን አንተ መረዳት በምትፈልገው ሁኔታ አይደለም መረዳት ያለብህ። በእውነትነቱ አይደለም እሱ የሚፈልገው፣ ግን ችግር የለውም። ልስጠው፣ በቂ መልስ ልስጠው። እንትና ሁሱ መጽሐፍ ቅዱሱን ማንበብ ትችላለህ ወይስ እኔ ላንብብልህ? የዮሐንስ ወንጌል ምዕራፍ 8 ቁጥር 10 እስከ 18 አንዴ ቅድም የመለሰው መልስ አለ። ገብታችኋል? ከዚያ ተቃራኒ ስላለ ነው ሌላ ቃል ማለት ነው። እንደገና ሀሳብ አይደለም እሱ ረጋ በላ እባክህን አስወራኝ። አንድ ደቂቃ ስቴፕ ባይ ስቴፕ ልንገርህ ስልህ አትረዳኝም። እያንዳንዱን ማን እንዳየው ልንገርህ። ላውራ አንዲት ደቂቃ ትሰጠኛለህ? ጊዜ ላውራ ከፈቀድክልኝ። ቤት ነው ስታወራ ምን ዋልከው? አመሰግናለሁ። ጊዜ ስለሰጠኝ አመሰግናለሁ። በሰጠኝ ደቂቃ ላይ ጣልቀት ትግባ እስኪጨርስ ድረስ። እሺ ኢየሱስ ክርስቶስን መግደላዊት ማርያም ልታይ የሄደችው መቼ ነው? አጭር ጥያቄ። ቅድም ምን አለ? እሑድ። ስለ ቀኑ አይደለም የጠየቅኩት፣ ወቅቱና ጊዜው ነው። እና ማለዳ እኮ ስለዚህ ጨለማ ብለህ ቅድም ነግረህናል አይደል? ጨለማ ሳለ ገና ጨለማና ማለዳ ይለያያሉ ብራዘር። ጨለማ ከሆነማ ይታያል። ማለዳ ማለት ጎህ ሲቀድ ሊሆን ይችላል። ፀሐይ ሳይወጣ በፊት ጨለማ ብለህና ጎህ ሲቀድ ራሱ ማለዳ ሊሆን ይችላል። ጎህ ሲቀድ ማለት ጨለማው ሲጠፋ ማለዳ ሊሆን ይችላል። በኋላ ነው የመጣችው ወይንስ አይደለም? እሺ ማለት ለዚህ እኮ ነው የአንተን ስሜት ሳይሆን የመጽሐፍ ቅዱስን እየው። ስሜት የምትል ከሆነ ትወርዳለህ። መልስ መመለስ ሲያቅትህ ስሜት በኋላ ነው የመጣችው መግደላዊት ማርያም ወይንስ ጨለማ ሳለ ነው የመጣችው? አንድ ደቂቃ አትግባ መሀል ላይ አንድ ደቂቃ ብቻ። ከዛ ማብራሪያው ትሄዳለህ ወገናችን። መልስልህ እኮ ነው። አንደኛ ጌታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው፣ አልፋና ኦሜጋ ሕያው የሆነ አምላክ ከሞት ከተነሳ በኋላ መጀመሪያ የዮሐንስ ወንጌል ምዕራፍ 20 እና ማርቆስ 16 እንደተጻፈው ለመግደላዊት ማርያም እሑድ በማለዳ ታያት መጀመሪያ። ሁለተኛ ደግሞ ወደ መቃብር ለመጡት ለቅዱሳን ሴቶች ተገለጠላቸው። ሶስተኛ በኢየሩሳሌም ለጴጥሮስም ተገለጠለት። አራተኛ ደግሞ ወደ ኤማሁስ ለሚሄዱ ለሁለቱ መንገደኞች ተገለጠላቸው። አምስተኛ ደረጃ ደግሞ ለሐዋርያው ቶማስ ተገልጦለታል። ስድስተኛ ከሳምንቱ በኋላ ደግሞ በተዘጋ ቤት ሳሉ እነ ቶማስ ባለበት ተገልጦላቸዋል። ለምን? ሐዋርያት ፈርተው ተሸሽገው ስለነበረ ተገልጧል። ሌላው ደግሞ በገሊላ ባህር ዳርቻ ለ7 ደቀ መዛሙርቱ ተገልጧል። እንደገና ደግሞ ቆሮንቶስ ላይ መልእክት ደግሞ በ6 ጊዜ ከሞት ላስነሳቸው ለ500 ሰዎችም ተገልጦላቸዋል።
ለያዕቆብም ተገልጦለታል። አንደኛ ቆሮንቶስ 15 ለ11 ደቀ መዝሙር ደግሞ በገሊላ ተራራ ላይ ተገልጦላቸዋል። የሚገርማችሁ ለደቀ መዛሙርቱ ደግሞ እስከ ቢታንያ ድረስም አብሮ በመሄድ ከዚያ ባርኳቸው ወደ ሰማይ ማርጓል። ማን ለመላይ ጎሄድሽ አሁን ጥያቄው ለማን ተገልጧል ሳይሆን ለመግደላዊት ማርያም በሄደች ጊዜ ጨለማ ነበር ጊዜው ወይንስ ፀሐይ ወጥቶ ነበር? ማለዳ ወንድሜ፣ ማለዳ በአንተ ሀገር ማለዳ ማለት ምን ማለት ነው? ፀሐይ ወጥቶ ነበር አለ። ምን እኔ አብራራልሃለሁ። ማለዳ ብያለሁ። ማለዳ እንትን እንዴት ነው የተረዳኸው? እኔ አረዳድ አይደለም ወገናችን፣ ያንተን አረዳድ መጽሐፉ ያንተ ነው እና ጥያቄ እየተጠየክ ነው። አንድ ቦታ ላይ ፀሐይ ከወጣች በኋላ እንደመጣች ይነግረናል። አንድ ቦታ ላይ ደግሞ ገና ጨለማ እንደሆነ ይነግረናል። በየትኛው ጊዜ? ሁለቱን ጥቅስ አሳየኝ። እንደዛ የነገርህን ክፈቶች። ትክክለኛ የትኛው ነው ወዳጄ? ሁለቱንም ክፈተው አሳያለሁ። ትክክለኛ የትኛው ነው? ጥያቄውን መልስ መጀመሪያ እኮ እኔ ራሱ መጽሐፍ ቅዱስ ሁላችንም እያየን እዛው ተረጉምልሃለሁ ነው የምልህ። አሳያለሁኝ። እኔ ለማምጣት ዝግጁ ነኝ። ያው ትክክለኛው ግን የትኛው ነው? ፀሐይ ከወጣ በኋላ ነው የመጣችው ወይንስ ጨለማ እያለ ነው የመጣችው? ቀደም ብያለሁ እኮ እንደየክፍለ ሀገሩ ማለዳ ማለት አንዳንድ ቦታ ላይ ፀሐይ ሲወጣ ማለዳ ይላሉ። አንዳንድ ቦታ ላይ ደግሞ ጥያቄውን መልስልኝ እባክህ። እሺ በቃ ማየት ስለሚፈልጉ ክርስቲያን ልጆች ይኖራሉ። ይህን እውነት ማየት ይፈልግ እሱ ነጣና ከዛ ተነስ አንተ ወረላ ነገር ነው እየወሰድክ ያለው አይደለም። የሚጋጭ ነገር ነው። በፍጹም ክርስቶስ ላይ ይሄ ነገር እንዳልሆነበት የሚያሳዩ ትልቅ ማስረጃዎች ናቸው። እሱ አትበል። ለአንተ ዕዳ ይበዛብሃል እኮ ለአንተ። እሱ ተነስቷን አድርጓል፣ ግን ለአንተ ላልተጠበቅከው ላላወቅከው የበለጠ ዕዳ ይሆን። እሱ ላይ ይሄ በፍጹም እንዳልተከሰተበት እንድትረዱ ነው። ባያንስ እሺ አሁን አራቱን ወንጌላቶች እንመለከታለን። ከማን እንጀምራለን? ከማቴዎስ እንጀምራለን። አሁን በደንብ አድርጋቸው አዳምጡ። ጣልቃ እንዳትገቡ እባካቸውን። በጥሞና እንመልከት ወንጌሎች ምን እንደሚሉ። በሰንበትን መጨረሻ መጀመሪያው ቀን ሲነጋ ልብ በሉ። ቀኑ ሲነጋ ጊዜ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ ይላል። መቼ? ኮሜንት ላይ ጻፉት ልጆች። ቀኑ ሲነጋ ነው የመጣቸው። አንደኛ ማን ነው ይሄን ያለው? ማቴዎስ። ኦኬ ቀጣይ ማን? ማርቆስ። ቆይ ለምን ትረብሻለህ? አውቃ ነው እንደ ግን አንብበህ ፋላሲ እንዳሰራ እኔ ተረጉመዋለሁ። ቀጥልሽ። ቀኑ ሲነጋ ማለት ነው ለምሳሌ ቀኑ ሲነጋ ማለት ማለዳ ነው በእኛ ሀገር አባባል። ማለዳ ተነስተሽ ቀኑ ሲነጋ ማለት ጨለማ ሲወገድ እና ቀኑ ሲነጋ ማለት እኮ ነው። ማለዳ ማለት እኮ ሌሊቱ ያውና ሰንበት። ይሄ ደግሞ ማነው? ቀጣይ ማርቆስ ደግሞ ምን አለ? ልብ በሉ። ሰንበትም ካለፈ በኋላ መግደላዊት ማርያም የያዕቆብም እናት ማርያም ሰሎሜ መጥተው ሊቀበሉት ሽቶ ገዙ ይላል። ከሳምንቱ በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ያው አብራራው ያሰላም ፀሐይ ከወጣ በኋላ ወደ መቃብር መጡ። መቼ? ልብ በሉ። ፀሐይ ከወጣ በኋላ ነው የመጣችው። ማን ያለን? ይሄን ማርቆስ። ፀሐይ ከወጣ በኋላ አይደለ? ሉቃስ ምን አለ? ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩን ከመቃብሩ ተንከባሉ እያለ ይናገራል። መቼ? እጅግ ማልደው መጡ ይላል። እሺ ዮሐንስ ምን አለ? ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ያሰላም። መቼ? ገና ጨለማ ሳለን የመጣችው እርሷ። ቅድም ምን አለ? ፀሐይ ከወጣ በኋላ። እዚህ ጋር ደግሞ ገና ጨለማ ሳለ አለ። ትክክለኛው የትኛው ነው? የጌታ ሰው በጣም ደስ የሚል ኩዌሽን ብራዘር። ኤቭሪቲንግ ፀሐይ ከወጣ በኋላ ነው የመጣችው ወይንስ ገና ጨለማ ሳለ ነው የመጣችው? ዩር ፕሮብለም። የመጀመሪያው ሀሳብ አይተኸው ከሆነ መጽሐፍ ቅዱስን አንዴ እንዳወጣኸው እኔ ያነበብኩልህ ሄድና ጥያቄ ካለ ትጠይቀኛለህ። አሁን አውጣው። መጀመሪያ አሳየኝ ብለህ ልጆችም አሳየኝ ብለው ነበር። የሆነ ነገር አይተህ ሸፋፍነህም አትሂድ። አሁን ጥያቄውን መልስ። ፀሐይ ከወጣ በኋላ ነው የመጣችው የሚለው ነው ትክክለኛ? የማቴዎሱ ቀኑ ለምንድን ነው በሌላ ነቢያቶች ብሪፍ ያልተደረጉ? ለምንድን ነው በሌላ ነቢያቶች ያልተገለጠው? ቁርአን ለረሱል ብቻ ነው የወረደው፣ በረሱል ጊዜ ነው። እና
ከዛ በፊት እስልምና እንዴት ነበር? በማን ነበር እስልምና እየተነገረ የነበረው? ከዛ በፊት ሁሉም በየጊዜው አምላክ አላህ ስብሐነ ወተዓላ ቃልን ያወርድላቸዋል፣ ያዛቸዋል። በየጊዜው የራሳቸው መለኮታዊ መጽሐፍ ይሰጣቸዋል። በዚያ ላይ ትውልዶቻቸውን ያስተምራሉ። አሁን ጥያቄው የመጨረሻ ዘመን የተሰጠው መጽሐፍ ምንድን ነው? ቁርአን በነቢ ሰለላሁ ዐለይሂ ወሰለም። ከዚያ በፊትስ የራሳቸው መጽሐፍ ተሰጥቷቸዋል። ዲናቸው፣ ሃይማኖታቸው የሁሉም ምን ነበር? አምላክ አንድ ሃይማኖትን የሰጣቸው ለነቢያት። ለእነዚህ ያለፈ ሌላ ሃይማኖት፣ ለእነዚህ ሌላ ሃይማኖት አልሰጠም። ኢስላምን ያዘዛቸው። ይህን ለቀደምት ነቢያት ሁሉ ያዘዘባቸው ሃይማኖት ኢስላም እንደሆነ ይነግረናል። ምን ይላል? ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ብቻ መረጥኩላችሁ እያለ ይናገራል። ይህን ሃይማኖት ለቀደምት ነቢያት ሁሉ ደንግጎት እንደነበር ሲነግረን ምን አለ? ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ይለናል፣ ለእኛ ማለት ነው። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን ሃይማኖት እያለ ይናገራል። ያ እኔ ልክ ነህ። እሱ ግን ይሄን ሁሉ አሁን የነገርከኝ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ቁርአን በወረደ ሰዓት ነው ሁሉ ነገር የተገለጸው አይደል? ከዛ በፊት ግን የነበሩ ነቢያቶች እንዴት ነበረ ህዝቡን ወደ እስልምና እንዴት ነበር? እስልምና የሚለው ቃል ራሱ ከነቢዩ ሰለላሁ ዐለይሂ ወሰለም በፊት ይታወቃል ወይ? አለ ወይ? ምን አለ? ተጨባጭ የሆነ መረጃ ምን አለ? ክርስትና ነበር አይደል? ክርስትና እንደነበር የሚባል የለም። ማስረጃ ትሰጠኛለህ? መጽሐፍ ቅዱስ ላይ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ያዘዘው አንድ ነቢይ የለም አለ? ማስረጃ እኛ ከመጽሐፍ ቅዱስ ብቻ አንጠይቃቸውም፣ ችግር የለውም። በጣም የሚገርመው ሙስሊሞች ስንጠይቅ ከመጽሐፋችሁ ብለን ነው የምንጠይቀው። እኛን ግን ከመጽሐፋችሁ ውጭ ብላቸው ነው የምንጠይቀው። ችግር የለውም። ነቢዩ መሐመድ ከመወለዳቸው በፊት ስለ ክርስትና ስታስረዳ ችግር የለም። ከራስህ መጽሐፍ ስጠኝ፣ ሌላ መጽሐፍ አልጠይቅህም። አንተ ብለህ ከሌላ መጽሐፍ አታመጣም። አሁን ጥያቄ ምንድን ነው? መጽሐፍ ቅዱስ ላይ እግዚአብሔር አንድ ነቢይ ክርስቲያን ሁን ብሎ አዞታል አላዘዘው? ያው ይኸውልህ ክርስቲያን የሚለው ራሱን የቻለ ወርድ ነው። ግን ክርስትና የሚለው ነገር ደግሞ ካልከው እምነቱ ነበረ አይደል እንዴ? እምነቱ የነበረው ከዛ በፊት አሁን አንተ ከምትለው የምጠይቅህን ጥያቄ በቀጥታ መልስ እንጂ ወገናችን እኔ ልጠይቅ ነው የገባሁት። እኔ እኮ እንድታስረዳኝ እኔ ከመጽሐፍህ ነው የምጠይቅህ። እኔ ከመጽሐፌ ብትጠይቀኝ ለጥያቄው መልስ እንዳለው ታውቃለህ። ቁርአን ለሁሉ ጥያቄዎቻችሁ መልስ አለውና ከመጽሐፍ ውጭ። እኔ ግን ከመጽሐፍህ ራሱ ክርስትና የለም እያልኩ ነው። እግዚአብሔር የትኛውን ቦታ ላይ አንድ ነቢይ ክርስቲያን ሁን ብሎ ያዘዘበት ቦታ አለ? የለም። በጣም ጥሩ። ይኸውልህ በውሱ ክርስትና ላይ 12 ሐዋርያቶች በብዙ መንገድ የተጻፈ ነው። ክርስትና ሁሉም የመሰከሩለትና ሐዋርያቶች አዋቅረው ያመጡት ሳይሆን ክርስቶስ ከክርስቶስ ልደት ካለ አለ በለኝና ከዛ ወደ ማስረጃ እንሄዳለን። እግዚአብሔር ክርስቲያን ካለ በቃል ጽሑፉን አትጠይቀኛ። እሱ ጽሑፍ ነው የፈለገው ነው የምጠይቀው። እግዚአብሔር ክርስቲያን ሆኖ ብሎ አዟል ወይ? አዎ ያመነ የተጠመቀ ይድናል ካለ ታዲያ ለማን ነው? ለሙስሊሞችም ጭምር ነው እንግዲህ ተጠምቆችን እባክህ አንዴ እዛው ራስህን መጀመሪያ ክርስትናህን ታደገው። የለም ክርስትና ይባል እግዚአብሔር የትኛው ቦታ ክርስቲያን ሆኖ ብሎ ያዘዘው? የለም። እሱ እኔ እኮ ጥያቄዎችን ከአንተ ለማወቅ ነው። አንደኛ አሁን አንተ የምትገልጽልኝ ቁርአን የወረደላቸውም ለነብዩ ነው ክርስቲያን ሆኑ ብሎ እግዚአብሔር አዟል ወይ? መጽሐፍ ቅዱስ አላዘዘም በል። አዎ አዟል። ማስረጃ ስተኝ ላውጣ። ነገርኩ እኮ ማስረጃ እኮ ሐዋርያቶችን ገለጹላት። እግዚአብሔር ክርስቲያን ሆኑ ብሎ አዟል ወይ? አዋልከን ማስረጃ ነገር ላውጣ። የቱ ጋር ምዕራፍና ቁጥር ስትል ክርስትና የሚለውን ቃል በቃል ቃሉን አይደለም መጠቀም ያለብህ አንተ። ወርዱን የፈለግከው ያመኑ ተጠመቀ የሚለውን ቃል ያስተማሩት ነቢዩ መሐመድ ናቸው
አልጠየቅኩም። እሱን ክርስቲያን ሆኖ ብሎ አዟል ወይ እግዚአብሔር? አላዘዘም። ማንኛውም ሰው ሲወለድ ሙስሊም ነው። ከዛ በኋላ ነው ሴት ልጅ በ80 ቀን ወንድ ልጅ በ40 ቀን እንዲህ ብለህ መልስ። ሴት ልጅ በ80 ቀን ትጠመቃለች፣ ወንድ ልጅ ደግሞ በ40 ቀን ይጠመቃል። እግዚአብሔር ሙስሊም ክርስቲያን ሁኑ የሚለው ከዛ ከተጠመቅም በኋላ እንጂ ከዛ በኋላ ማንኛውም ሰው ሲፈጠር ራቁቱን ነው ሙስሊም ነው። በዚህ በእማን ወይም ደግሞ እንደዚህ መልስ። እሺ መልካም። ይኸውልህ አሁንም አንድ እኔ እየጠየቀኝ ነው፣ ግን እኔ አንድ ጥያቄ መልስልኝና እባክህ ልረዳ። መረዳት ያለብን ነገር እባክህ ለመረዳት አትበለኝ። እኔ ከአንተ በላይ አራዳ ነኝ አባ። እግዚአብሔር የትኛው ጋር ቦታ ላይ ነው እግዚአብሔር ክርስቲያን ሆኖ ብሎ ያዘዘው? አንድ ቦታ ስ ሌላ ወጣ ነው። ሙስሊም ከመኖሩ በፊት አንተ የምትለው ቁርአን ከመውረዱ በፊት የነበረ እምነት እግዚአብሔር ክርስቲያን ሆኖ ብሎ ያዘዘው መዛት ቦታ ላይ ነው። ይኸውልህ እኔ ምናልባት ከኔ ተሻለ እግዚአብሔር ክርስቲያን ሆኖ ብሎበት ቦታ እንደቦታ መጽሐፍ ቅዱስ ነው። ይኸውልህ እኔ ዲያቆን ወይም እንትን አይደለሁም። እኔ ባለኝ እውቀት አንተ ጋር ለመረዳት ነው የመጣሁት። ምናልባት ከኔ የተሻለ ሰው እርግጠኛ ነኝ ነበር እንዴ ወይ አለ እያልክ ቅድም አለ ብለሃል አይደለ? አለ በቃ አለ ምዕራፍና ቁጥር መሳሰልህ ጊዜ ግን ይኸውልህ እንዳለ አምናለሁ። አለን አስተይ በቃ እግዚአብሔር ክርስቲያን ሆኖ ያለበትን ቦታ አስተይ ላውጣ። ስለዚህ አንተ እስልምናን ለእኔ ማስረዳት ይከብዳል። እባክህን ኧረ ተው አንጀቴን በላህ። ማስረጃ ስጠይተው ነገርኩ እኮ እኔ የሃይማኖት አስተማሪ አይደለሁም፣ ግን አለ ከኔ የተሻለ ሰው ሊያስረዳ ይችላል አስገብቶ። ነገር ግን እኔ ለጠየቁ ጥያቄ መልስ እሱን ነው እንድሰጠኝ ይፈልጋል። አለ ብለሃል አይደለ? ለምን ተዋሻለህ? አለ ካልክ የቱ ጋር ነው? አልከዳውም እኮ አለ። እኔ ግን የትኛው የመጽሐፍ ቅዱስ ምዕራፍ ላይ እንዳለ አላውቅም። ግልጽ አይደል እየነገርኩ ያለሁት? ካለ እንግዲያውስ ክርስቲያን ብዬ ልጻፍና መጽሐፍ ሰርች ላድርግ። እግዚአብሔር ክርስቲያን ሆኖ ያዘዘበት ቦታ አላውቅም በሚል ልታመልጥ ነው አይደል? አታመልጥም። ሰርች የሚለው ቦታ ላይ ገብቼ ክርስቲያን ብዬ ልጻፍ። እግዚአብሔር ክርስቲያን ሆኖ ያለበትን ቦታ ልንፈልገው ነው። ትስማማለህ? እኔ አሁንም ለመጨረሻ ጊዜ ልንገርህ፣ እኔ ለመረዳት ነው የመጣሁት። ነገርኩህ። ጥያቄውን አትጠይቀኝ። እኔን ማለት የምታስረዳኝ ከሆነ አስረዳኝ። ተውኩት። የለም በቃ ወላሂ የለም። ክርስቲያን ሆኖ ብሎ እግዚአብሔር አንድ ቦታ አላዘዘም። ትቼዋለሁኝ። የለም አሁን ለመረዳት ነው የሚፈልገው። ጥያቄ ጠይቀው። እኔ ቁርአን ኢየሱስ ክርስቶስ እውነተኛ አምላክ፣ እውነተኛ ጌታ፣ እውነተኛ ፈጣሪ እንደሆነ መጽሐፋችን ይናገራል። በዛ ጉዳይ ላይ ለምሳሌ የብርሃነ ዓለም ቅዱስ ጳውሎስ አሁን ያነበብከው ላይ እንዲሁም ደግሞ በሌላ መልእክቱ ላይ ብርሃነ ዓለም ቅዱስ ጳውሎስ ምን ይላል? ጌታ ኢየሱስ በስጋ የተገለጠ አምላክ እንደሆነ ተናግሯል ማለት ነው። እና ለምሳሌ ሮሜ ጸሐፊ ብርሃነ ዓለም ነው። ሮሜ 9:5 ላይ ምን ይላል? ቅድም በስጋ እንደመጣ አይናገርም ስላልክ ነው። እና በስጋ እንደመጣ የሚናገረው ይኸው ምናለ አባቶች ለእነርሱ ናቸው እና ከእነርሱም ክርስቶስ በስጋ መጣ አለ። እርሱም ከሁሉ በላይ ለዘለዓለም የተባረከ አምላክ እንደሆነ ይናገራል ማለት ነው። በስጋ አልመጣም አላለም። እንደሱ አይደለም የተባለው። እስኪ ድገም ያልኩትን። በስጋ እንደመጣ ወይ ደግሞ ክርስቶስ ኢየሱስ። እሺ ምንድን ነው ያልከው? ስለዚህ በስጋ መምጣቱ ታምናለህ? አላልኩም። እንደሱ አላልኩም። አሁን ማውራት የፈለግሽው ስለ ኢየሱስ ክርስቶስ አምላክነት ነው። ጳውሎስ አምላክ እንዳለው ለኢየሱስ ክርስቶስ ይናገራል። ምን ታያለሽ? መጀመሪያ ይሄንን ታምናለህ? ኢየሱስ ክርስቶስ አምላክ እንደሆነ መጽሐፉ እየተናገረ ነው። ኢየሱስ ጳውሎስ አምላክ ነው ብሎ ይናገራል። ወደ እሱ እንመጣለን፣ ችግር የለውም። በግልጽ ቃል ለኢየሱስ አምላክ አለው ብሎ ጳውሎስ ይናገራል። ምን ታያለሽ? ችግር የለውም፣ ወደ እሱ እንመጣለን። እኔም እዚህ ጋር ክርስቶስ በስጋ እንደመጣ እንዲሁም ደግሞ አምላክ እንደሆነ ይናገራል። ትቀበላለህ? ኢየሱስ ክርስቶስ አምላክ ሌላ ሰዎች እዚሁ ላይ ራሱ በስጋ የተገለጠ አምላክ ነው ይልሃል። ትቀበለዋለህ ወይ ነው? መርጠሽ ነው የምትቀበይ የጳውሎስን ንግግር ነው? የተመልከች አንተ ራስህ መርጠህ ነው የምትቀበለው የጳውሎስን ንግግር። እሱን ነገር እኔ ያስረዳሃለሁ። ችግር የለውም። መጀመሪያ ጌታ ኢየሱስ የተባረከ አምላክ እንደሆነ ትቀበለዋለህ ጳውሎስ እያለህ ነው። ናይ እዚህ ጋር ምን ይላል? አንብቤ ችግር የለውም። መለሳለሁ። በሰማያዊ ስፍራ ከፍ አድርግ እስኪ
ከፍ አድርገው አነብልሃለሁ። እሺ ከፍ አድርግልኝ። ወዴት አነብልሃለሁ? ወዴት ላንሳልሽ? ከፍ አድርገው ከ3ኛ ቁጥር ወደ ላይ ወይ ደግሞ ከላይኛው። እሺ በእግዚአብሔር ፈቃድ ኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመን ከእግዚአብሔር ከአባታችን ከጌታችንም ልብ በሉ ጌታችንም ነው ያለው። በነገራችን ላይ ከጌታም ይላል። እሺ አንዴ ላምብልህ። ከእግዚአብሔር ከአባታችን ከጌታም ነው የሚለው። ኦኬ ከጌታም ጌታ ማን ያደረገው እንመለሳለን። አይዞህ። ስለዚህ እዛው አድርገው ጌታ ቆይ ማን እንዳደረገው እናያለን። ችግር የለውም። ልትወያይ ነው የገባሽው አይደለ? ወይንስ ልታስተምረን ነው የገባሽው? አይደለም። አሁን እኔ ጌታ ኢየሱስ እውነተኛ አምላክ እውነተኛ ፈጣሪ እንደሆነ ላሳየህ የገባሽው። ረጋ በይ አንዴ፣ ቀስ በይ። እውነተኛ ጌታ እውነተኛ ፈጣሪ እንደሆነ ላሳየህ ነው። ባሪያ ነው እኔ እነግርሻለሁ። መጽሐፍ ቅዱስ ላይ አገልጋይ ነው፣ ሌላ ነገር አይደለም። ሚዩት አታድርገኝ። እኔ ደግሞ ፈጣሪና ጌታ እንደሆነ ላሳየህ። የመጨረሻ ነው። ይኸውልሽ የመጨረሻ ሚዩቱን አነሳልሻለሁ። ሚዩት አታድርገኝ። ታዳምጫለሽ? ከኔ ጋር ትወያያለሽ ወይንስ ልታስተምርን የመጣሽው? እሺ አሁን እኔ ጌታ ኢየሱስ እውነተኛ አምላክ እውነተኛ ፈጣሪ እንደሆነ ከአንተ ጋር ልወያይህ ነው የመጣሁት። እያነበብሽ እስካለ ድረስ ትጠይቂያለሽ። በምታነቢው ቃል ላይ ጌታ ማን ነው ያደረገው? ላብራራ። ማን ነው ጌታ ያደረገው? እዚህ ጋር ጌታ አደረገው የሚል የለም፣ እዚህ ላይ የለም። ሌላ ቦታ ካላ ተመጠዋለህ እኮ እዚህ ጋር መረጃ መጣ አይደለ? መረጃውን ላብራራለህ። አይጠበቅበትም። ጌታ ተደርጎ ነው አይደለም? አልተደረገም። ላብራራልህ። እዚህ ላይ ጌታ በነገራችን ላይ እዚህ ያላችሁ ሁላችሁም ጌታ ኢየሱስ እውነተኛ አምላክ እንደሆነ መጽሐፉ ይናገራል። ስለዚህ ይሄን ላሳየው። ናይ ጌታ ያደረገው ማን ነው? ይሄን ላሳይ። ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ጳውሎስ በደንብ አድርጎ ተናግሯል። ተረጋጊ። ምን ይላል እዚህ ጋር? ሚዩት አታድርገኝ። ያደረገሽ የለም። አንድ ቢነኝ የአሁኑ ያው በነገራችን ላይ አሁን የመጣው መረጃ ማለት ነው። ሌላ ደግሞ መረጃ መጣለን ያው ጌትነቱ ስለሚናገር ማለት ነው። እሺ ሶስተኛ ደግሞ አንብባ አልፈለገችም። ያሽዋት ኢየሱስ ክርስቶስ ጌታ ተደርጎ ለመጨረሻ ሚዩት አታድርገኝ። እሺ ከላይ አድርግልኝ። በደንብ አድርጌ ነው የማነበው መጽሐፌን። ደግሞ ዝቅ አድርገው ከላይ ጀምሬ ላንብብልህ ከ34 ሚዩት ደግሞ ሚዩት አታድርገኝ። ምንድነው? ከፍ አድርግልኝ ቁጥሩን ከላይ ጀምሬ ነው ማነብልህ። የክርስቶስ ጌትነት ይናገራል። መጀመሪያ ከፍ አድርግልኝ። ይሄንን ቁጥሩን 36 ነው አለ 35 አድርግልኝ። 35 አድርጋ። እሺ ዳዊት ወደ ሰማይ አልወጣምና ይላል። ነገር ግን እንደው ዝቅ ብታደርገው አሪፍ ነው። ከ34 ጀምሮ ብቻ አንድ ብቻ ሀሳቡ ዝቅ አድርገው ሀሳቡ እንድንረዳ ከዝቅ አድርገው። በቃ ይሄ 33 አድርገው። ዝቅ አድርገው። እንደዚህ ዝቅ አሁን ትንሽ በቃ ትንሽ ሀሳቡ 33 ያው ነው። ስለዚህም በእግዚአብሔር ቀኝ ከፍ ከፍ ብሏልና ይልና የመንፈስ ቅዱስም ይላል። ኦኬ የመንፈስ ቅዱስም የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትና የምትሰሙት አፈሰሰው ይልና ዳዊት ይላል። ዳዊት ወደ ሰማይ እንግዲህ ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ ጌታ ልብ በሉ ጌታዬን ጠላቶችህን አለው። ጌታ ብሎ ምን አለው? ጌታዬን ጠላቶችህን አለው። ማን ያለው? ዳዊት ማለት ነው። የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ብሎ ይናገራል። እዚህ ጋር ጌታ የተባለው በነገራችን ላይ ማን ነው? ክርስቶስ። ከዛ ምን አለ? ቃይ ችግር የለውም። የራሴ መጽሐፍ ስለሆነ አንድምታውን ማሳየት እችላለሁ። ኦኬ እንግዲህ ይህ እናንተ የሰቀላችሁትን አለ። ኦኬ ኢየሱስን እግዚአብሔር ጌታ ክርስቶስም አደረገው። የእስራኤል ወገኖች ሁሉ በእርግጥ ይወቁ ብሎ ይናገራል። ጌታ የነበረው አንዴ አዳምጥ። እንዲህ ምን ሆናችሁ ነው?
አሁን አንብቤላችሁ ትጨነቃላችሁ። እሺ አሁን ምን ይላል እዚህ ጋ? ጌታ አደረገው የሚለውን አንድምታውን ሃይማኖተ አበው ተመልከቱ። ጌታ አደረገ የተባለው ለስጋው ነው። ጌታ አልነበረ ገዢ አልነበረው ጌታ አድርጎታል ብሎ አንድምታ አባቶች በዚህ መልኩ ነው የፈቱት ማለት ነው። እና ይህን እንደዛ ነው የሚፈታው። ጌታ ያደረገው ስጋውን ነው ማለት ነው። አዳምጭን እግዚአብሔር እሺ እናመሰግናለን። አንድ ጥያቄ ግን ልጠይቅሽ ፈቃደኛ ነሽ? እሺ ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ
ስሙንም ኢየሱስ ትይዋለሽ። ጽንስ የነበረ ወንድ ተመልከዋለች። ጽንስ የሆነው በማርያም ፈቃድ በእኛ ፈቃድ ሳይሆን በራሱ በእግዚአብሔር ፈቃድ ነው። ምክንያቱም አዳምና ሔዋን ባጠፉት ጥፋት ሲኦል ተዘግታ ነበረ። ይህን አውቃለሁ። እንግዲህ ሲኦል ደግሞ እንድትከፈት ግዴታ ከእግዚአብሔር የተሻለ ደግሞ ይህን የሚያደርግ አካል የለም። ግድ በስጋ መምጣት ነበረበት። ቃል ስጋ ይሆናል ተብሎ ተጽፏል። ስጋ ሆኖ ሲመጣ ነው ሊሰቀል ሊመታ የሚችለው። ለኢሳያስ ትንቢት ተናግሯል። ትንቢት ተናግሯል ኢሳያስ። ለምን መጣ ሳይሆን ጥያቄው የአካላች አምላክ ነው ብለሽ ታምኛለሽ? ሌላ አምላክ የለም? አምላክ ነው። ምክንያቱም የላከው እግዚአብሔር ነው። መልሶ ደግሞ ወደ እግዚአብሔር ሄዷል። ሶስቱ ስላሴ ማለት ወልድ መንፈስ ቅዱስ ይወለዳል። ወደ አምላኩ ሄዷ። የተወለደበት ምክንያት ደግሞ እየነገርኩ ነው። እሱ ሳይሆን ስንት አምላክ ምድር የመጣበት ምክንያት አንድ አምላክ ነው ያለው። አንድ አምላክ ማርያም የጸነሰችው ነው ወይንስ ሌላ አምላክ አለ? ድንግል ማርያም የጸነሰችው ሌላ አምላክ የለም። እሱም አምላክ ነው አለ። ሰማይና ምድርን የፈጠረ ድንግል ማርያምን የፈጠረ አለ እኮ። ስለዚህ ከተጸነሰው ውጭ ሌላም አምላኮች አሉ ማለት ነው አይደለ? ኖ አንድ አምላክ ነው ያለው። የተጸነሰውም እኮ ራሱ ነው። ይኸውልህ አዳም ጀረጋዊ እና ችግር የለም። አብሽሪ አንድ አምላክ ነው ያለው አልሽ። የአንድ አምላክ ማነው? ድንግል ማርያም የጸነሰችው ነው ወይ? አዎ። ከተጸነሰው ውጭ ሌላ አምላኮች አሉ ወይንስ የሉም? ከተጸነሰው ውጭ አለ። ቅድም ምን ብለሽ ነበር? ከተጸነሰው ውጭ ሌላ አምላክ የለም፣ እሱ ብቻ ነው አምላክ አይደል? ኖ ያንተ እኮ አጠያየቅ ነው። እንዴት መሰለ ያንተ አጠያየቅ ነው። ይኸውልህ እንዲህ እንድል የሚያደርገኝ አንዳንዴ መልሱ ብቻ እኮ መልስ አይሆንም። አንዳንዴ አመጣጡን ማወቅ አለብህ አይደል? የሆነ ቁራሌ እንዲህ ይላል ስለ አመጣጡን ካልነገርከኝ ስድብ ነው የሚሆነው። ገብቷል? የሆነ ቦታ ግደል ሲል ለምን ግደል አለ አመጣጡን እንትን ካላልከው ብሏል አላለም። ብቻ የሆነ ድርቅ ያለ መልስ ሲሆን አንረዳም። ስለ መለኮት ነው እያወራን። ስንት አምላክ አለ ስልሽ አንድ አምላክ ነው ያለው። ይኸውልህ የአንድ አምላክ ድንግል ማርያም የጸነሰችው ነው ወይ ስልሽ አዋልሽ። ሌላ አምላክ አለ የለም አልኩሽ አላልሽኝ። ሌላ አምላክ አንድ አምላክ ብቻ አይደለም ብታመልኪው ማለት ነው። ኖ አንድ ነው ስላሴ። እኛ በስላሴ እናምናለን እኮ። እሺ የተጸነሰው ስላሴ ሶስቱ ስላሴ ግን አንድ ናቸው። አዎ እሺ የተጸነሰውንም ታመልኪዋለሽ፣ ያልተጸነሰውንም አምላክ ታመልኪዋለሽ አይደለ? አዎ ምክንያቱም ራሱ ስለሆነ አመልከዋለሁ። በራሱ ፍቃድ ስለሆነ የመጣው እዚች ምድር ላይ አመልከዋለሁ። ስጋ ቃል ነው ስጋ የለበሰ። ይኸውልህ በራሱ ፍቃድ መምጣት የሚባል ነገር የለም። እግዚአብሔር አምላኩ ነው ያመጣው ኢየሱስ ክርስቶስ። ማስረጃ ላሳይሽ። አሁን ላሳይሽ። ራሱ አልመጣም። አሁን በራሱ ፍቃድ መጣ ይሏቸዋል እና እንደዛ አይደለም። ለምን መሰለህ እንደዛ ያልኩ? ለአዳም የገባለት ቃል እኮ አለ። እሱን ማወቅ አለብህ። ከልጅ ልጅ ተወልጄ አድንሃለሁ ብሎታል። ለዚህ አምናለሁ። አዎ አለ። ሰላም አለ። ኦኬ አሁን ማውጣት አይመቸኝም ግን አለ። እንዴት ማሳየት ይችላል? ላውጣልሽ? ችግር የለም። ምዕራፍና ቁጥሩ ንገር። ሁሌ በአሁን አልችልም ትላላችሁ አለሽ? የለም እየሸወራችሁ ነው። ያምር ኖ አለ። የእውነት አለ። አንቺ የለም። ይኸው እኔ ላይ ብላይ አሁን ስገባ ሳወራ ይሄን ላወራክ ስላልሆነ እንዳለ አውቃለሁ፣ ግን ስላልን አሁን ልነግር አልችልም። ወይ ደግሞ ወጥቼ እዚህ ጋር ልጽፍልህ እችላለሁ። ኦኬ ወደ ዘፍጥረት እስከ ራዕይ ድረስ አምላክ ለአዳም ልጅ ተወልጄ አድንሃለሁ ያለበትን ታመጫዋለሽ። አሁን ግን ኢየሱስ ክርስቶስ ራሱ የመጣው የሚኖር ራሱ አይደለም የመጣው። ኢየሱስ ያመጣው አምላኩ ነው። ያው ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። ኢየሱስ ያመጣው አካል አለ። ማን ያመጣው? እግዚአብሔር ነው ያመጣው። በራሱ መጣ የሚለው ይሄ ስህተት። ኢየሱስ ክርስቶስ በራሱ አልመጣም፣ አምላኩ ነው ያመጣው አካል አለ እና ይሄ ነው ኢየሱስ ክርስቶስ መልእክተኛ ነው። ይሄን ታውቂያለሽ አይደለም? ስለ አንድ አምላክ አስተምሯል ኢየሱስ ክርስቶስ። ይሄን ታውቂያለሽ አይደል? የአንድ አምላክ ብቻህን ነህ ብሎ ገልጾታል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ብቻ ነህ አለ። እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አየሽ፣ ለዚህ ለአምላኩ ኢየሱስ ክርስቶስ ይሰግድ ነበር፣ ይጸልይ ነበር። ዕብራውያን ምዕራፍ 5 ቁጥር 7 ላይ ምን ይላል? ኢየሱስን በምድር ላይ በኖረበት ጊዜ ይላል ከሞት ሊያድነው ወደሚችል ወደ አምላኩ ከብርቱ ጩኸትና ከእንባ ጋር እያለቀሰ መልጃንና ልመናን አቀረበ። እግዚአብሔርንም ስለ መፍራቱ ጸሎቱ ተሰማለት ይላል። በጣም ይፈራው ነበር፣ ይሰግድለት ነበር፣ ያመልከው ነበር።
እንዲህ አይነት አካል ዞሮ እንደገና አይ አንተ ራስህ አምላክ ነህ አንተን አመልክሃለሁ ማለት ወላሂ ክርስቶስን መቃወም። እናንተ ከወደዳችሁት አንድን አካል እርሱ የሚያዛችሁን ትሰራላችሁ፣ ብትወዱኝስ ትእዛዜን ትጠብቃላችሁ አይደል እንዳለው ርካ ብትወዱ ትእዛዜን ትጠብቃላችሁ ነው ያለው። ትእዛዙ ምንድን ነው ከተባለ አንዱን አምላክ እንድናመልክ ነው የሰበከው እሱ። በዚህ እንስማማለን ሁላችንም። አብርሃምን፣ መሲሁም፣ ሙሴም ሁላቸውም የሰበኩት ያን የላካቸውን አንዱን አምላክ ያመጣቸውን አንዱን አምላክ እንድናመልክ ነው ትውልድን ሁሉ የሰበኩት። ኤፌሶን ምዕራፍ 1 ቁጥር 3 የኢየሱስ ክርስቶስ አምላክ ይባረክ ይላል። ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላኩ ይባረክ ይላል። እና ይህ ነው አምላክ አለው። ለዚያ ለአምላኩ አምልኮን የሚፈጽም በጣም መልካም ሰው፣ ደግ ሰው። ተአምራትን አድርጓል ወይ? አድርጓል። ተአምራትን አድርጓል። ያን ጊዜ ሲያደርግለት የነበረው አምላክ ነው በእርሱ በኩል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? ጴጥሮስ የክርስቶስ ትልቁ ተማሪ ራሱ አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ይላል። አደረገለት የአምላክ ስራ ነው። በሱ በኩል በሙሴ በኩል ባህርን ከፍሏል አይደል? አምላክ ሙሴ ነው እንዳይከፈለው ባህሩን አይደለም። ያቺ ብትር መክፈል ትችላለች፣ ስለመጣት አትከፍልም። ያቺ ብትር ማን ይህን የሚያደርገው? ይህን ኃይል የሰጣቸው ማን ነው? ያ የላካቸው አንድ አምላክ ነው። የአንድ አምላክ ደግሞ በፍጹም አይሞትም፣ አይታይም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? የማይሞተውን እርሱ ብቻ ነው ይላል። ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድም ሰው እንኳን አላየውም፣ ያየውም አይቻለውም በፍጹም ይላል። ይቻላል አይደለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ ምን ይላል? እግዚአብሔርን አንድም ሰው እንኳን ያየው የለም ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ ምን ይላል? ኢየሱስ ክርስቶስ ራሱ እግዚአብሔርን አንዳችሁም እንኳ አላያችሁትም፣ ድምፁንም ከቶ አልሰማችሁትም ይላል። እግዚአብሔር ራሱ ብሉይ ኪዳን ላይ ሲናገር ልክ እንዲሁ እነሁ ላ የራኒ አሐዱን ወየዒሽ ይላል። ማንም ከቶ አይቶኝ አይድንም ይላል። ማንም አላየም። አምላክ ታይተዋል፣ ተገድሏል፣ ተሰቅሏል ብለው የሚያስተምሯቸው ይህ ከክርስቶስ ትምህርት ውጭ ነው፣ ከነቢያቶች ትምህርት ውጭ ነው። ነቢያቶች ሁሉ ያስተማሩት ያንን የማይታይ ነው። በመሰቀሉ አታምንም ነው? አንድና ብቸኛ ሆነ። ወደ እሱ እንመጣለን፣ ስለ ስቅለት እንመጣለን። አሁን መለኮት አምላክ ማን ነው የሚለውን እያስረዳቸው ክርስቶስ ስለ አምላኩ ሰብክ እንጂ የእርሱን አምላክነት በፍጹም እንትን አላለም፣ አላስተማርም። አምልኩኝ አላለም በፍጹም። ያንን አንድ አምላክ ግን አምልኩ። ኦኬ፣ ግን ስለ ስላሴ እየነገርኩ ነበር። መጽሐፍ ቅዱስ ላይ ስለ ስላሴ አላነበብክም? የሁሉ ስታነብ የስላሴን አንድነት ስላሴ የሚል የለም አለ። ስለ ስላሴ አለ። ዝም ብለህ ስላሴ ብለህ ሰርች አድርገና ያመጣላል እዛው መጽሐፍ ቅዱስ ላይ ስለ ስላሴ አንድነት። ችግር የለም። ስላሴ ሰርች ላድርግ በቃ ከኦሪት ዘፍጥረት ያለውን ያውና ይታይሻል እዚህ ጋር ኦሪት ዘፍጥረት እስከ ራዕይ ድረስ ይሄ አዲስ ኪዳን ነው። እዚህ ጋር ደግሞ ብሉይ ኪዳን ይላል። እስኪ እዚህ ጋር ሰርች ማድረጊያው ላይ ስላሴ ብዬ ልጻፍ ይታይሻል። እዚህ ጋር ስላሴ ብዬ ልጻፍ ነው። ይታይሻል። ስላሴ ብዬ ጽፌያለሁ። ሰርች ማድረግ እዚህ ጋር ሰርች አደረግኩት። ስላሴ ምን ይላል? ስላሴና ነው ያ አንድ ነው። ምንድነው እንዲባል በአንተ ዘንድ ያለችው የተሳለችና በቅምጥልነት ሁልጊዜ ትኖር የነበረችው ከልስላሴና ቅምጥልነት የተነሳ የእግር ጫማዋን በምድር ላይ ያደረገችው ሴት በፋት በተኛ ባሏ እያለ ይናገራል። ጭራሽ ስላሴ የሚል ቃል የለም መጽሐፍ ቅዱስ ነው። እሺ ይልቁንስ አንድ አምላክ እንደሚችልበት ማምለክ እናያለን። እስራኤል ሆይ ስማ ጌታ ትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን ስላሴ ነው አይልም። እስራኤል ሆይ ስማ ጌታ አምላካችን አብ ወልድ መንፈስ ቅዱስ ነው አይልም። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው አልከው። እነሱም ጋር መጥቶ ሰው የጠየቀው መምህር ሆይ የዘላለማዊ ሕይወትን ማግኘት ትፈልጋለህ፣ ምን እንዳደርግ ትመክረኛለህ ብሎ ጠየቀው። ኢየሱስን አለው እኔ አምልክ ነው ያለው አይደለም። አብ ወልድ መንፈስ ቅዱስን አምልክ ነው ያለው አይደለም። ስላሴን አምልክ ነው ያለው አይደለም። ትእዛዛትን ጠብቃ ነው። የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ብሎ ማመን ነው። ይሄ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የእስልምና አስተምህሮ የመጀመሪያው ትእዛዛትና መሰረት ጌታ አምላካችን አንድ ጌታ ነው ብሎ ማመን ነው ብለው ያስተማሩት። የነቢያትን መንገድ ሊያድሱ ነው የመጡት። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ቡንየ ልእስላሙ ዐላ ኸምስ ሸሃደት አን ላ ኢላሃ ኢለላህ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እስልምና በ5 ዋና ዋና መሰረቶች ላይ የተገነባ ሃይማኖት ነው ካለው በኋላ ምን አሉ? የመጀመሪያው ትእዛዝና መሰረትም አምላክ አንድና ብቸኛ ነው፣ በእርሱ ላይ አጋር የለውም ብሎ ማመን ነው አሉ። ይሄ ነው ነቢያቶች የሰበኩት። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዮሴፍ
ስላሴ እያልኩ ፈልገዋል ትፈልግ የለም ስላሴ የሚል ይህን ይመስላል። ዛራ ከለሽ አንድ ቁጥር